የምትመለከቱት ሄሊኮፕተር የ3 ዓመቱን ኢትዮጵያዊ ለማትረፍ በፊንላንድ ማለት ነው የመጣችው የሜዲካል ሄሊኮፕተር ነበረች። ይሄ የምትመለከቱት ደግሞ በዛሬው ዕለት በርካታ ኢትዮጵያውያን ተገኝተው ህፃኑ ልጅ ሲቀበር ነው። ህፃናት ልጆች ያላችሁና መኪና የምትነዱ ሰዎች ከዚህ ዘገባ ብዙ የምትማሩት ነገር ይኖራል። እስኪ መረጃውን በአጭሩ ላቀርብላችሁ። እጅግ አሳዛኝ ዜና ነው። በሰሜኗ ፊንላንድ በኢስፖ ከተማ የተሻለ ህይወትን የተመኙ አንድ ወጣት ኢትዮጵያዊ ጥንዶች አዲስ ምዕራፍ ጀምረው ነበር። አባት በለጠ በነርስነት ሙያ ተቀጥሮ ፊንላንድ ከገባ 3 ዓመታትን አስቆጥሯል። ባለቤቱ ሰላማዊትና ብቸኛ ልጃቸው የ3 ዓመቱ ህፃን አሜን አባታቸውን ከተቀላቀሉ ገና 1 ዓመት ብቻ ነበር የሆናቸው። ቤተሰቡ የወደፊት ህልሙን ገና መቅረጽ ሲጀምር ማንም ያልጠበቀው አሳዛኝ ክስተት የደስታቸውን በር አንኳኳ። ከ4 ሳምንታት በፊት ዝናባማ በሆነው በዚያ አርብ ጠዋት ነበር በለጠና ሰላማዊት ልጃቸውን አሜንን እንደተለመደው መዋዕለ ህፃናት ወይም ዴኬር አድርሰው ወደ መኪናቸው ተመለሱ። ነገር ግን የ3 ዓመቱ ህፃን ወላጆቹን በድጋሚ ለመሰናበት ካለው የልጅነት ጉጉት የተነሳ ማንም ሳያየው ከማዕከሉ ግቢ ወጥቶ ይከተላቸዋል። ወላጆቹ ልጃቸው ከኋላ እየሮጠ መሆኑን ፈጽሞ አላስተዋሉም ነበር። አባትየው መኪናው ውስጥ ገብቶ ፍሬኑን በረገጠበት ቅጽበት አሜን በመኪናው አቅራቢያ በአስፋልቱ ላይ ወደቀ። ጭንቅላቱ ላይ የደረሰው ጉዳት ከባድ ነበር። የደነገጡት ወላጆችና በአካባቢው የነበሩ ሰዎች ወዲያውኑ የመጀመሪያ እርዳታ በማድረግ ህይወቱን ለማትረፍ ያደረጉለት ጥረት የተጠራው አምቡላንስ ብሎም የህክምና ሄሊኮፕተር የትንሹን አሜንን ህይወት መታደግ አልቻሉም። በደረሰበት ከባድ ጉዳት ሆስፒታል ውስጥ ህይወቱ አለፈችም። ለወላጆቹ ሀዘን መከራን የጨመረው የምዕራብ ኢስፖ ፖሊስ በአባትየው ላይ እንደተለመደው አሳር በወንጀል ጠርጣሪነት ምርመራ መጀመሩ ነበር። ይሁን እንጂ ፖሊስ የዓይን እማኞችን ካነጋገረና ቴክኒካዊ ምርመራ ካደረገ በኋላ ክስተቱን ከወንጀል የጸዳ ልብ የሚሰብር ድንገተኛ አደጋ መሆኑን አረጋግጧል። ዛሬ ያቺን አሳዛኝ ጠዋት ተከትሎም የትንሹ አሜን የቀብር ስነስርዓት በፊንላንድ ተፈጽሟል። በፊንላንድ የሚኖሩ በርካታ ኢትዮጵያውያንና የቤተሰቡ ወዳጆች በሀዘን የተሰበሩትን ወላጆች በለጠና ሰላማዊትን ለማጽናናት ተገኝተዋል። አዲስ ህይወት ለመጀመር የተሰደዱት ቤተሰብ በምትኩ ብቸኛ ልጃቸውን በባዕድ ሀገር አፈር አልብሰዋል። ዘሀበሻ ለቤተሰቡ መጽናናትን ይመኛል። መረጃውን የላከችልን ባልደረባችን ማርታ በላይነች ከፊንላንድ